እጅግ አስደንጋጭ የሆነ ሰበር መረጃ ተሰምቷል። ድምጻዊው በዛሬው ዕለት ከዚህ ዓለም በሞት መለየቱን እየተነገረ የሚገኘው ድምጻዊ ሰማኸኝ በለውም እንግዲህ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱን ፋና እየዘገበ የሚገኘው ድምጻዊ ሰማኸኝ በለውም በባህላዊ እንዲሁም ደግሞ ሌሎች ይዘቶች ባላቸው ሙዚቃዎች እጅግ በጣም ተወዳጅነትና ዝናን ያተረፈ እንዲሁም ደግሞ እጅግ በጣም አስገራሚ የሆነ ድምጻዊ እንደነበረ የሚታወስ ነገር ነው። በዛሬው ዕለትም ከዚህ ዓለም በሞት መለየቱን እየተነገረ የሚገኘው ድምጻዊው ባለትዳር እንዲሁም ደግሞ የአራት ልጆች አባት መሆኑ የተነገረ ሲሆን እጅግ በጣም በሚያሳዝን ሁኔታ በዛሬው ዕለት በሕክምና ሲረዳ ቆይቶ ከዚህ ዓለም በሞት መለየቱን እየተነገረ የሚገኘው ለድምጻዊው ቤተሰቦች፣ አድናቂዎች እንዲሁም ደግሞ ወዳጅ ዘመዶቹና ለመላው ኢትዮጵያ ሕዝብ መጽናናትን እመኛለሁ። በዚህ የጤና ነው ወይስ ክብደት ጨመረሃል? ትንሽ ዝም ብሎ መጨመር ነው? የጤና ነው? ብዙ ጊዜ ደግሞ እድሜም ከፍ ሲል ተያያዥ ብዙ የጤና ችግሮች ይዘው ይመጣል። ውፍረት ብዙ የሚመከር ነገር እንግዲህ ምንድነው የኔ ውፍረት ከቅርብ ጊዜ ወዲህ የመጣ ነው። ምንድነው የሆነው? በእናቴ ወገን በአያቴ ባሳደገችኝ በአያቴ በጣም ወፍራሞች ናቸው። ወፍራም ነን። የዘር አለ፣ እሱ ሆርሞን አለ። ከሱ ውጪ ግን የራሴም ስንፍና አለ። ስንፍና በቃ የኔ የራሴ ስንፍና አካላዊ እንቅስቃሴ አለማድረግ፣ እረፍት ማብዛት፣ አለመንቀሳቀስ በቃ ስራ ሲኖር ብቻ ነው። እኔ ከዛ ውጪ ጓደኞቼ ጋር ቁጭ ብዬ መጫወት መሳቅ ምናምን ነው። በቃ አለኝ ብዙ ማህበራዊ ጉዳይ አለኝ የምገናኝበት፣ የመነጋገር ማህበረተኞች ያሉኝ። እዚህ ደግሞ የዛሬ 33 ዓመት ጓደኛ አለኝ አብሮኛ የሚኖር ማለት የሚጠይቀኝ እየመጣ ኃይለጅስ ይባላል። እሱ ጋር እንገናኛለን እና በቃ ከጓደኞቼ ጋር መጫወት፣ ስራ ከሌለ መጫወት ነው የምወደው እኔ። በቃ ሳቅ፣ ጨዋታ፣ ቁጭ ብሎ እንቅስቃሴ በቃ ስንፍናዬ ነው፣ የራሴ ስንፍና ነው ያወፈረኝ። ምን በጤና በኩል ግን እግዚአብሔር ይመስገን የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ትልቁ ነገር እሱ ነገር የለም። ስለዚህ አሁን ስራ ጀምረሃል ማለት ነው። ይሄ ባላገር የሚለው ቅጥል ስም ይወጣልኝ ራሴው በሰራሁት ሙዚቃ ነው። እዚህ ካዛንቺስ አካባቢ አንድ ቦታ ላይ መብራት ዞን ቁመን አንድ ሎተሪ አዟሪ የጎጃም ልጅ ቁምጣ የለበሰ ሎተሪ ያዞራል መብራት የያዛቸው መኪኖችና ሲጠይቀው ሰውየው አይ ባላገር ይለዋል። ዝም ብሎ እንዲያየ ጋሽ የምትገዛኝ ከሆነ ግዛኝ እንጂ ዝም ብለህ ባላገር የምትለኝ ምንድነው? የምትገዛኝ ከሆነ ግዛኝ፣ ጠራኸኝ እንዴት ነው ሲለው አይ ባላገር ይገርማል፣ ባላገር የት ነው ሀገር ይለዋል። ሀገሬ ምን አለ ከገዛ ግዛኝ ሎተሪውን ይለዋል። አይ ባላገር እያለ ሲለው በቃ ጆሮ ውስጥ ገባ። ምን ለማለት ፈልጎ ነው ሰውዬ አልሁና በቃ መብራትም ለቀቀን። እኔም ታጠፍኩና ከካዛንቺስ ወደ አዋሪ መታጠፊያው አይለችም እሷ ጋር አንድ ፀጉር ቤት ጌታቸው ፀጉር ቤት ይባል ነበር። እሱ ጋር ገባው እንጂ እስኪስክቶ ወረቀትና እስኪቶ ስጠያልኩት ምን መጣለ ደሞ አለኝ። አይ አንድ ሐሳብ መጥቶልኝ ነው አልኩት። እዛ ቁጭ አልኩኝ ፀጉር ቤት ውስጥ ባላገር አልኩና ረሱል እዛ አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በቁምጣዬ እኔ እንደው አላፈር ሰሚ ባላገር። ምክንያቱም ቁምጣ በመልበሱ ነው ባላገር ያለው እና ምን ቁምጣ መልበሱ ነገ ጧት አፈር ለሚበላን ለምንበሰብሰው ገላ የኢትዮጵያ ከርካሪ አጥንት ለሆነው ባላገር ስድብ ሆኖ ነው ለሱ ምንድነው ብዬ ያንን ግጥም ወዲያው ሰራሁት ማለት ነው። ከዛን ጊዜ ጀምሮ ባላገር የሚለው ከተማውንና ገጠሬውን ማገናኘት ነበረብኝ። ስለዚህ በቃ አርሶ ባበላ እነሱ ቁምጣ ታጥቆ ወዴት ይደረሳል ባላገር ተንቆ የሚል ደግሞ ጨመርኩበት ለዛ ለከተሜው። ምክንያቱም ከተሜው ያለ ገበሬው ያለ ባላገሩ ከንፈራችን አይወዛም። ይሄ ዘፈን መቼስ ውስጣችን በጣም አለ። እኔ ባላገርን በጣም አስተዋውሰዋለሁ። በየቦታው ነበር ምን ሰማው ባላገር እንደው ትንሽ ብትላት ደስ ይለኛል። ሰሜውነት ያደኩ ገጠር ነው የተወለድኩት ባላገር ሰሜ ባላገር እሸትና ወተት ከማይጠፋበት ባላገር ሰሜ ባላገር አፈር ለሚበላው ገላ የማልሳሳ ባላገር ሰሜ ባላገር ምቾት አልፈልግም ልምሮ በገሳ ባላገር ነኝ። አረ ባላገር አረ ባላገር ጎተራው ሙሉ ባላገር አረ ባላገር ሸርፋው ሙሉ ነው ባላገር አፈር ለሚበላው ለሚበሰብሰው አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነስ አረ ባላገር አመሰግናለሁ። ቆፍጠን ያለ ባላገር ነው
ያልቃል ወጣና ይባላል አለ ሲል አለ አለችው። ምን አለ? በየአይነቱና ሽሮ ተጋቢ ነው አለ። ከለጥ አድርገኝና እንደዚህ እስኪ በየአይነቱ ያልሽውን አምጪ ብሎ ቁጭ አለ ከጎኔ። አላወቀህም? አልለየኝም። እሺ ቁጭ አለ። በየአይነቱ ቀረበለት። እዛ በኋላ ጎመን፣ ሰላጣ ምናምን ቲማቲሟን በጣም እንዲህ በዚህ ነው አጣቱ ገፋ ገፋ አደረጋት። አስተዋለው ምግቡን። ስንት ነው አንቺ? ሳይበላው አዎ በእጁ እንዲህ ነካክቷታል። ሌላውን አይተህ ስንት ነው አንቺ አለ። 30 ብር ትለዋለች ከውስጥ። እኔ ሳቅ ያፍኖኛል። ምክንያቱም ይሄ ሰውዬ በእጁ ነካክቷታል። ምን ሊያደርግ ነው? 30 ብር ትለዋለች። አየው አሁን ምግቡና ገልመጥ አድርጎ አሰረባለሁ አላት። ሴትዮዋ አይቻልም ትለዋለች ከውስጥ። እሱ አራት አይል ብለው ደገሙ። በቃ እኔ አልቻልኩኝም፣ ሳቅሁኝ። ስስቅ ምን ነው ጌታው ዋጋ መከራከር በሀገራችን ያስቃል ያለኝ። አይ ባያስቅም ግን ወጥ ተደርጎ መጥቶ እንጀራው ላይ እንዴት ነው አንተ ዋጋ የምትጠይቀው ከዚህ ሰው? እና እኔ አርገሽ አምጪ ብያታለሁ ብቻ ተመጣው ወይ ብሩጥ አለኝ። ከዛ ግድ የለም ብላው አንተ ችግር የለም ብላው እኔ እከፍላለሁ አልኩት። ብለው ኮስተራልና ቦታው ቀኝ አለኝ። ደነገጠኝ። ይሄም ሌላ ጥያቄ ትፈላብኝ አልኩት። ግድ የለም ወንድምህ ነኝ ያንተው ነኝ የራስህ ሰው ብላ ማነሽ እባክሽን የሚጠጣ ማምጪለት አልኳት። ዛ ቁጭ አለ በላ። የሚጠጣም ቀረበለት። ዛ ቀርቦ በላና ከንፈሩ እንድች አድርጎ እኔ አይደለም ያመሰገነው። ምን የተባረከ ቀን ነው እናንተ። በቃ ምን የተባረከ ቀን ነው አለና ብድግ አለ። እጁን ታጠበ። አውቀኸው ነው አለችው ሴትዮዋ። አላውቀውም አላት። ሰሜ ባላገሩ እኮ ነው። ኧረ ባላገር የጠጋብ ሀገር ባላገር የሚለው አለችው። ዱላውን ወረወረና እንዲህ ያለው ሸጋ መኳንንት ምን ችግር ሆኖ ታዲያችን ጥብቆ ለብሰ መከራ የምታይ አለኝ። በቃ እኔ በነገራችን ላይ 3 ስም አለኝ። አሁን ሰሜ ሞባይል ታውቁታላችሁ? ምንድነው? 3310 ትንሿ ጠንካራው አይደለችም። ከእንትኑ በፊት ያለች ከእንትኑ ቀጥሎ ከዚህ አንቴና ካለው ቀጥሎ በደሌው አለ። አዎ ከበደሌው ቀጥላ የመጣች 3310 የምትባላለች እና ይሰበረ መኪና ላይ ታቋርጋት ሁሉ መልሳ ወጣ ትሰራለች። ሰሜ ሞባይል አሉኝ። እሺ እሱ ያስቀኛል። ሁለተኛው ደግሞ ሰሜ ድልድይ። አሁን ባለፈው እንዲያውም በዛ ሳልፍ ማለት ነው ሰውየው መኪናን ቢብሎት ያገፋል እዛ ድልድዩ ጋር እየገፋ እኔ ደግሞ ያው መብራት እስኪለቀኝ እጠብቃለሁ። እዛች ጋር አሁን መብራት ምን ማድረገውባታል እየጠበቅኩ እያለ የት ነህ ብሎታል መሰለኝ። እዛኛው ማዶ የት ነህ ያለው ብሎታል መሰለኝ ያኛው። እሺ ሲለው ሰሜ ድልድይ ላይ ያለው ምናምን ይለዋል። እሱ ሲለው መስታወት ዝቅ አድርጌ ነበር። ምንድን ነው የምታወራው አንተ ሲለው እኔ እሱ በዚህ ሆነ ያለ ግን የድልድዩ ባለቤት ሳሙኤልን ታውቀዋለህ? ሳሙኤል ፍቅሬ። አዎ ሳሙኤል ጋዜጠኛው ስማ ሰሜ አለኝ። ብሔራዊ ቲያትር እንዲያገኘኝና አልኩት በጣም የሚገርምህ ነገር ስም ይወጣልን እኮ 3 ሰዎች ነን አለኝ። እሺ የኔን ሰምቻለሁ። እኛ ደግሞ ያንተ የኃይሌን አውቃለሁ። ያንተ ደግሞ ምንድን ነው ሰሜ ኃይሌ ሩጦ ሰሜ ተገልብጦ ሳሙኤል አፋጦ በስማቸው መንገድ ተሰየመላቸው።